ማታ ለምንድነው ቆይ እሰራልሃለሁ ብለሽ ቴክስት የላክሽልኝ? እኔ ነብዩ ማን እንደሆንኩ ያወቅሽኝ አይመስለኝም። ቆይ ደም እንባ ነው የማስለቅስሽ። በጥፊ አሁን ቦጫጭቅ አውሬ ሳላስመስልሽ ካጠገቤ ጥፊ። ነብዩ ነገ የግቢው ሰው በሙሉ በተሰበሰበበት ነብዩን ይቅርታ ትጠይቂዋለሽ። ሄደሽ ትጠይቂዋለሽ። ተግባባን? ግን የሚባል ነገር የለም። ፌቨን ይኸውልሽ የኔ ልጅ ዘርፌ ከዚህ ቤት አትወጣም። ይህንን ሐሳብሽን ከአይምሮሽ ነቅለሽ ጣይው። ዘርፌ ማለት ለኔ ብዙ ነገሬ ናት። ከኔ ጋር ብዙ አመት የቆየች በሐዘኔም በደስታዬም ተካፋይ ናት። በዛ ላይ ደግሞ የኔን ሚስጥር ታውቃለች፣ በጣም ብዙ ሚስጥር። እሷ ከዚህ ቤት አስወጣዋት ማለት ጠላቶቼ ቢያገኟት እኔ አለቀልኝ ማለት ነው። ወይዘሮ ብርቄ ጽጌረዳ ልጄ ደህና ነሽ አይደል? የሆንሽው ነገርም አለ። አይንሽ ቀልቷል፣ ፊትሽ አብጧል፣ ፀጉርሽ ተንጨባሯል። እስኪ ተንፍሽብኝ። ወይዘሮ ዘርፌ አቶ መስፍን ማለት የዩኒቨርሲቲያችን አስተማሪ ነው። ያው እኔ ደግሞ ጎበዝ ተማሪ ስለሆንኩኝ ሳረፍድ ለምን አረፈድሽ ብሎ ነው የደወለው። እማዬ ጽጌረዳ ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታታዮች አድማጭ ተመልካቾች እንደምን አላችሁ? በዛሬው ቪዲዮአችን ጽጌረዳ ክፍል 4 አበይት ትዕይንቶችን ክስተቶችንና ወደፊት የሚፈጠሩ ወይም ደግሞ ሊከሰቱ የሚችሉ ጉዳዮችን የምንተነትንላችሁና የምናቀርብላችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። በዚህ ክፍል የምንመለከተው 4 አበይት ጉዳዮችን የምንመለከት ይሆናል። በተለይ የመጀመሪያውን ስንመለከት ነብዩና ጽጌረዳ፣ ሁለተኛው ደግሞ ፌቨንና ወይዘሮ ብርቄ ወይም ደግሞ እናቷ ማለት ነው። ሶስተኛ እንግዲህ ዘርፌና ጽጌረዳ፣ አራተኛና መጨረሻ የምንመለከተው የፌቨንና የጽጌረዳ ግንኙነት። ነብዩ ማለት የአቶ መስፍኔ ልጅ እንግዲህ የሀብታም ልጅ ስለሆነ ቀብራራ፣ ሁሉን ነገር እንግዲህ ማድረግ የሚችል ለነብዩ ሁሉም ሴቶች ተራ ናቸው። ምክንያቱም ማንኛውም ሴት እሱ ጠይቋት እሱ ፈልጓት በገንዘቡ ማድረግ ስለሚችል የፈለገውን ሴት እያመጣም እንግዲህ እንትን እያለ ስለሆነ በጣም እንግዲህ አሁን ላይ ግን በጣም እጅግ ያናደደውና ያስቆጣው ነገር በተለይ ደግሞ የጽጌረዳ ሞራሏ ማለት ነው፣ ወይም ደግሞ ኮንፊደንሷ እጅግ አናዶታል ማለት ነው። በዛ ላይ ደግሞ እንግዲህ ከዚህ በፊት እንደተመለከትነው በጥፊ መተዋለች አትንካይ ብላ፣ ወይም ደግሞ በቃ መጀመሪያ ቀን ሲገናኙ እሷን በጥፊ መታው ስለነበር እልክ ተጋባ ማለት ነው። ነገር ግን ከመምታቷ በፊት ወይም ደግሞ ከመገናኘታቸው በፊት ለመጀመሪያ ጊዜ ትምህርት ቤት ሲያያት በእንግዲህ እሱ የሚያደንቃት ሴት እንደሆነች በተለይ ደግሞ ጓደኛው መኮንን እንደነገረን ያው እንግዲህ ተመልክተናል ማለት ነው። ስለዚህ አሁን ወደፊት እንግዲህ የምንጠብቀው ጉዳይ በተለይ ደግሞ ነብዩ በጽጌረዳ ፍቅር ውስጥ እንደሚወርቅ ምንም ጥርጥር የለውም ማለት ነው። ነገር ግን በእነሱ ቤት ወይም ደግሞ ሀብታሞች እንግዲህ ሁልጊዜም ድሃን ያው ጎንበስ ብሎ ያው ሁሉን ነገር ማለት ዝቅ ብሎ እንደሚሰራ እና በተለይ ደግሞ የታዘዘውን የተጠየቀውንም ሁሉ እሺ በጎ ብሎ በቀጥታ እንደሚፈጽም ነው። እሷ ግን በቃ ስራዋን አክብራ ሰርታለች። ከዛ ውጭ ግን ደግሞ ኮንፊደንሷ እጅጉን በጣም የሚያስደንቅ ነው ማለት ነው። ስለዚህ እንግዲህ ቀልቡን የሳበችው ለመጀመሪያ ጊዜ እንግዲህ ቀልቡ ላይ የወደቀችው በፍቅሩም እንግዲህ ማለት አሁን ፍቅር ሊይዘው የሚችለው ጽጌረዳ ላይ ነው ማለት ነው። ጽጌረዳን ይወዳታል። ነገር ግን ለፌቨን ምንም አይነት ቅንጣት ታክል እንኳ ስሜት የለውም ማለት ነው። እሷ ግን ያው እንግዲህ በጉልበት እና እንዲሁም ደግሞ እሷን ጽጌረዳን በማጥላላት የራሷ የግሏ ለማድረግ ትሞክራለች። ያ እንግዲህ መጨረሻው ምን እንደሚሆን እንመለከታለን ማለት ነው። ጽጌረዳ ግን እንደ ማንኛውም የድሃ ልጅ ማለት እንደዚህ ራሷን ጥላ ራሷን ዝቅ አድርጋ የምትኖር ሳትሆን ስራ ታዋቂ፣ ህግን ጠባቂ፣ ራሷን ንጽህናዋን ጠባቂ፣ ስራዋን ደግሞ አክባሪ፣ ትሁትና እንዲሁም ደግሞ ሁሉን ነገር በምክንያት የምታደርግ በጣም የተመሰገነች ልጅ ናት ማለት ነው። በትምህርቷም እጅግ የተመሰገነች በጣም ጎበዝ ተማሪ ናት ማለት ነው። ሌላኛው በሁለተኛ እንግዲህ የምንመለከተው ጉዳይ የፌቨንና የእናቷ የወይዘሮ ብርቄ ጉዳይ ነው ማለት ነው። እንግዲህ ነብዩ እንደሚታወቀው እንግዲህ ከዚህ በፊት ያው ፌቨን ስልኬን ውሰድና ትምህርት ቤቱን ታስጎበኘኛለህ ብላው ስለነበረ ከዛ እንግዲህ አይ አንቺ እንዳስጎበኝሽ ከፈለሽ ስልኬን ውሰጂና ደውይልኝ ብሎ እንዲቀብረር ኮራ ብሎባት ነበር ማለት ነው። ከዛ ስልኩን ወስዳ ማታ ስደውለት ደግሞ አሁን ለምን ደወልሽ ብሎ በቃ ያለውን ለሷ ክብር ምንም ስለሌለው
እሷ በዚህ ጉዳይ እንዴት እንደዚህ ይለኛል? እኔ ራሴ በቃ እኔ ፌቨን አይደለሁም እሰራለታለሁ እያለች እየፎከረች ነበር ማለት ነው። አሁን በአንድም በሌላም መንገድ እሱን ማጥመድ ነው የምትፈልገው ማለት ነው። እሱን አጥምዳ ወይም ደግሞ መጨረሻውን ማየት ነው የምትፈልገው። በዚህ ዙር ደግሞ ያው እንግዲህ ጽጌረዳ እንደሚወዳት ስሜት እንዳለው በእጅጉ ተረድታለች ይመስለኛል። ስለዚህ እነሱ ሁለቱን የማጣላት እንግዲህ የማለያየት እጅግ ትልቅ ሴራ ይዛ ተነስታለች ማለት ነው። ስለዚህ በዚህ የተነሳ የመጀመሪያው ጉዳይ እንግዲህ ያደረገችው ምንድን ነው? ወደ ቤት መጣችና ያው እናቷን ወይዘሮ ብርቄን እማዬ ስትንተባተብ ምን ሆነሻል የሚል ጥያቄ ያቀረበችላት ማለት ነው። ወይዘሮ ብርቄ ለፌቨን የኔ ልጅ የሆንሽው ነገርማ አለ። ምንድን የሆንሽው ንገሪኝ። እያየሁሽ ምንም አልሆንኩም ትይኛለሽ፣ የሆነ ነገርማ ሆነሻል እያለች ስታፋጠጣት፣ እሷም እንግዲህ ነገሯን ቀጠለች ማለት ነው። እኔ በቃ የጽጌረዳ ጉዳይ ሰላም እየሰጠኝ አይደለም። እሷ ባለችበት እኔ በቃ በጣም ይደብረኛል። እሷ ባለችበት ትምህርት ቤትም መማር እጅግ ያስጠላኛል። ስለዚህ ሁሉ ነገር አሁንማ ይባስ ብላ በቃ ትምህርት ቤትም አንድ ላይ ሆነናል። በጣም እየከፋኝ ነው አይነት ነገር ነው እንግዲህ የተናገረች። ስለዚህ እስከ መቼ ድረስ ነው እቺ ወይዘሮ ዘርፌና ጽጌረዳ እዚህ ቤት ሰራተኛ ሆነው የሚቀጥሉት? እማዬ አገሩ ሙሉ ሰራተኛ አይደለም እንዴ? እሷን አባረሽ ወይም ደግሞ እነሱን አስወጥተሽ ሌላ ሰራተኛ ቅጠሪ ስትል ያው ዱብዳ ሆነች ማለት ነው። ወይዘሮ ብርቄም እጅግ በጣም ተናደደች እና ስለዚህ ልጄን አልተመቻትም ብዬ ከዛ ትምህርት ቤት ውጭና ሌላ ትምህርት ቤት ግቢ ልበላት? በጣም ተናዳ ነው ይሄን ተናገረችው ማለት። ከዛ ሲቀጥል ይኸውልሽ ልጄ ፌቨን፣ ዘርፌ ከዚህ ቤት አትወጣም። ይህንን ሀሳብ ከአይምሮሽ ነቅለሽ ጣዩ። ዘርፌ ማለት ለእኔ ብዙ አመት ከኔ ጋር የቆየች የሀዘኔም የደስታዬም ተካፋይ ናት። በዛ ላይ ደግሞ ብዙ ሚስጥሮችን ይዛለች። ማለትም የኔ ሚስጥሮች ማለት ነው። ብዙ ሚስጥር። እሷን አስወጥቻት ጠላቶቼ ቢያገኟት እኔ አለቀልኝ ማለት ነው። ስለዚህ እዚሁ እየረገጥኳትም ቢሆን አብረን እንኖራለን። ስለዚህ መውጣት የሚባለውን ነገር በፍጹም እንዳታስቢው ስትል የመጨረሻውን ማስጠንቀቂያ ትነግራታለች። በእናቷ በኩል እንግዲህ አልሳካ ያለው ወይም ደግሞ በጣም ክርር ያለ መልስ ስታገኝ ዘርፌ ሌላ ፌቨን ሌላ ጉዳይ ሄደች ማለት ነው። ወይም ደግሞ ሌላ መስመርን ዘየደች ማለት ነው። ስለዚህ ምን አደረገች? ከጽጌረዳ እናት ወይዘሮ ዘርፌ ሄዳ እንግዲህ ልጅሽ የት ሄዳ ነው? ልጅሽ አትመጣም እንዴ? ትምህርት ቤት አብረን ነው የምንማረው። እሷ እንግዲህ ከጎረምሳ ጋር እየተጃጃለች እዛ እየተጨማለቀች ይሆናል እንጂ እስካሁን ትምህርት ቤት የለም እያለች በእናቷና እንግዲህ በጽጌረዳ መካከል ያለውን ግንኙነት እጅግ ጥርጣሬ ውስጥ እንደማስገባት ትሞክራለች ማለት። በመጨረሻ ምንድን ያለችው? ለማንኛውም ስትመጣ ጎረምሳው ያው ከለቀቃት ማለት ነው። መታ ክላሴ ትፈልግሻለች ብለሽ ንገሪያት ትላታለች። ታዲያ ብዙም ሳትቆይ ጽጌረዳ እንግዲህ ከትምህርት ቤት መልስ ያው ስራዋን ሰርታ ያው እንደ በትርፍ ሰዓቷ ጽዳት ተመላላሽ እንደምትሰራ ይታወቃል ማለት ነው። ስራዋን ሰርታ ስትመጣ ቆይ ግን ደህና ነሽ የኔ ልጅ ምን ሆነሽ ነው? የሆነሽ ነገርማ አለ። ዓይንሽ ቀልቷል፣ ፊትሽ አብጧል፣ ፀጉርሽ ተጨባሯል በማለት ወይዘሮ ዘርፌ ጽጌረዳን ትጠይቃታለች። እማዬ ደህና ነኝ እኮ ያው ትምህርት ቤት ቆይቼ በዛው ላይብረሪ ገብቼ እኮ ነው ትላታለች ማለት ነው። ታዲያ ወይዘሮ ዘርፌም እንግዲህ ነገሩን ቀለል አድርጋ ይሁና፣ ስለዚህ ደህና ከሆንሽ ለማንኛውም እኔ ራት ልስራልሽ፣ ስለዚህ ፌቨን ፈልግሻለሁ ብላለች፣ ሄደሽ አናግሪያት ትላለች ማለት ነው። ታዲያ ጽጌረዳ በቃ ነገ አናግራታለሁ፣ አረረ የእሷን ጉዳይ እያወቅሽ አሁን ይህና አናግሪያት፣ ነገ ደግሞ ትጮህብሻለች ስትላት በቀጥታ እንግዲህ ጽጌረዳ ወደ ፌቨን ክላስ ሄዳ ፌቨን ደህና ዋልሽ፣ ትፈልግሻለኝ ብላኝ ነበረ እማዬ ስትላት፣ አዎ ፈልጌሻለሁ፣ እኔ የምፈልገውን ነገር እንድታደርግልኝ ልጠይቅሽ ነው አለቻት። ይኸውልሽ ነገ የግቢው ሰው በሙሉ በተሰበሰበበት ነብዩን ሄደሽ ይቅርታ ትጠይቂዋለሽ ስትል ትልቅ ትዕዛዝ ማለት ቀጭን ትዕዛዝ ታስተላልፋለች። ጽጌረዳም እያለች መንተባተብ ስትጀምር ሄደሽ ትጠይቂዋለሽ ግን ብሎ የሚባል ነገር የለም፣ ተግባባን ስትልም አስጠነቀቀቻት። በዚህ ሀሳብ እንግዲህ ጽጌረዳ መስማማት አልቻለችም ማለት ነው። በቃ አልጠይቀውም ምክንያቱም ያጠፋው እሱ እንጂ እኔ ምንም ያጠፋሁት ነገር ስለሌለ ይቅርታ የምጠይቀው ነገር የለም አለቀ ስትልም እሷ ደግሞ ወዲያውኑ ያጸፋ መልሷን ትሰጣታለች። እጅጉን ተናዳ እሳት ለብሳ እሳት ጎርሳ ወዲያውኑ አንቀፍት ገላት ደስታዋ ነበር ፌቨን ማለት ነው። ነገር ግን ያው አላደረገችም፣ ጮኸችባት። ከጮኸችባትም በኋላ ጽጌረዳ ከክላሷ ወጣች ማለት ነው።
ሌላው ጉዳይ የምንመለከተው እንግዲህ ወይዘሮ ዘርፌና የጽጌረዳ ጉዳይ ነው ማለት ነው። ጽጌረዳን ያው እንግዲህ ከፌቨን ካናገረች በኋላ ወደ ቤት ተመለሰች። ከዛ ከተመለሰች በኋላ እንግዲህ ያወራታቸውን በልተው እንደዛ ሲሉ ጠዋት ላይ ተደወለላት ማለት ነው። እሷ እንግዲህ አምሽታ ስለገባች ያው አልሰማችውም ነበር ማለት ነው። ጽጌረዳን ቀስቀሳ እናቷ ወይም ዘርፌ ማለት ነው ጽጌረዳ ተደወለልሽ ተነሽ የኔ ልጅ ስትላት ስልኩን አንስታ ስታየው አቶ መስፍን ነበርና ብላ ወዲያውኑ ደነገጠች ማለት ነው። አቶ መስፍኔ በቃ መጣሁ በማለት ስልኩን ካወራች በኋላ ተዘጋዋለች። እዛ ከዘጋችን በኋላ እማዬ ለምን አልቀሰቀስችኝም ስትል እናቷ ላይ ትጮህባታለች። ታዲያ እኔ እኮ ቀስቅሸሽ ነበር ልጄ፣ አንቺ ነሽ ትንሽ ልተኛ ትንሽ እያልሽ እየተኛሽው ትላታለች። ቀጠል ታረግና ደግሞ እኔ ምልሽ አቶ መስፍኔ ደግሞ ማን ናቸው ስትላት ጽጌረዳም እየተንተባተበች የዩኒቨርሲቲያችን አስተማሪ ናቸው እና እኔም ጎበዝ ተማሪ ስለሆንኩ ሳረፍድ ለምን አረፍድሽ ብሎ የሚደውሉልኝ ናቸው በማለት ተዋሻለች። ከዚህ በፊትም ወይዘሮ ዘርፌ እጅጉን ተጠራጥራ ነበር። የሆነ ቀን ረፍዶባት በቃ እኔም ወደ ስራ ልሄድ ብላ ነበር። ወደ ትምህርት ቤት ለማለት ወደ ስራ ብላት ነበር። ወደ ስራ በማለት ይህን ነገር እጅግ አይምሮዋ ላይ ስታምሰለስለው እንደነበርና አሁን ደግሞ ሲደውልላት አቶ መስፍን የማን ነው ስትላት የዩኒቨርሲቲያችን አስተማሪ ስትላት አሁንም ሁለተኛው ውሸት ነው ማለት ነው። የሆነ ነገር መጠርጠሯ እንደማይቀር እርግጠኛ ነው ማለት ነው። የመጨረሻው ጉዳይ ምንድነው? ፌቨንና እንግዲህ ጽጌረዳ ናቸው ማለት ነው። ፌቨንም እንግዲህ ጽጌረዳ ቀድም እንደተመለከትነው ረፍዶባት ያው ትምህርት ቤት ለመሄድ እንግዲህ በጣም ረፍዶባት ነበረ። ጽዳቱን ወይም ደግሞ ስራዋን ለመስራት ስራዋን ሰርታ ያው ረፍዶባት ስትወጣ በእርግጥ ወይም ደግሞ ከፊት ለፊት የተገናኙት ከፌቨን ጋር ነበር። ፌቨን በቀጥታ ወደ ነብዩ ቤት ስትመጣ ጽጌረዳ ደግሞ ስራዋን ሰርታ ስትወጣ ተገናኙ ማለት ነው። አሁን አንድ ወጥመድ ውስጥ ገባችላት እሷ። ምክንያቱም የምትፈልገው ባለፈው እንደጠየቀቻት ነብዩን ይቅርታ ትጠይቂያለሽ ብላት አልጠይቅም ብላ ስለነበር አሁን መያዣ አገኘች ማለት ነው። እዚህ ምን ትሰሪያለሽ የሚል ጥያቄ መጀመሪያ ትጠይቃታለች። እዚህ በትርፍ ጊዜ እየሰራሁ ማለት አሁን ተማሪ ነኝና ተጨማሪ ገንዘብ ስለሚያስፈልገኝ እየሰራሁ ትላታለች። ለመሆኑ ግን ይህንን ጉዳይ እናትሽ ያውቃሉ ስትላት አይ አታውቅም አልነገርኳትም ስትላት ስለዚህ ምንም ሰራተኛችን ብትሆንማ ወይዘሮ ዘርፌ ይህን ነገር ማወቅ አለባት ስለዚህ እነግራታለሁ ስትላት አይ ፌቨን እባክሽ አትንገሪያት እያለች እንትን ስትል ያው ስትለምናት ልትለመንላት አልፈለገችም ወይም ደግሞ እሺ አላለቻትም ማለት ነው። ስለዚህ ምንድነው ያደረገችው? በቃ አንቺም ቃል ግቢልኝ እኔም ጠይቅሽን ወይም ደግሞ የምለምንሽን ነገር ካደረግሽልኝ እኔም አልናገርብሽም። ስለዚህ ትላንት በተነጋገረው መሰረት ነብዩን ሂደሽ ይቅርታ ትጠይቀዋለሽ አለቻት ማለት ነው። በቀጥታ ሄዳ እንግዲህ ትምህርት ቤት ከሄዱ በኋላ ይቅርታ አስጠየቀቻት ማለት ነው። ነገር ግን አሁንም ቢሆን ነብዩ ለፌቨን ቅንጣት ታክልም ስሜት የለውም ወይም ደግሞ ክብር እንኳን የሚባል ነገር የለውም። እሷን በጣም ነው የምታስጠላው፣ በጣም ነው የምታናድደው ማለት ነው። ነገር ግን እልክ ይዞት እንጂ እጅግ የሚወዳት ጽጌረዳን ነው ማለት ነው። ስለዚህ ወደፊት በቀጣይ ክፍል የምንመለከተው የጽጌረዳና የነብዩ ፍቅር ነው ማለት ነው። በዛም ባለፈ ደግሞ ጓደኛው አቶ መኮንን ማለት ነው እጅግ ስብዕናዋ፣ ስርዓቷ እንዲሁም ደግሞ መልካምነቷ እንዲሁም ከዛ በተጨማሪ ጉብዝናዋ እጅግ ይገርመዋል ማለት ነው የጽጌረዳ ጉዳይ። ስለዚህ አሁን ጓደኛው ካፈቀራት ያው ምንም ማድረግ አይቻልም። እሱ ካላፈቀራት ግን መኮንን ጋር ፍቅር እንደሚጀምረው ምንም አይነት እንግዲህ ጥርጥር አይኖረውም ማለት ነው። ስለዚህ የሚቀጥለው ክፍል የምንጠብቀው የነብዩና የጽጌረዳ ፍቅር ይሆናል ማለት ነው። ምክንያቱም ከዚህ ጌም ውጭ ትሆናለች በተለይ ፌቨን ማለት ነው። ነገር ግን ጽጌረዳ ትቀበላለች ወይ? ይሄ ሌላ ጥያቄ ነው ማለት ነው። እሷ አሁን ላይ ምንም አይነት ስሜት ለነብዩ አይደለም ፍቅር የሚባል ክብር የሚባል ራሱ የላትም። ምክንያቱም ስርዓት የለውም፣ ለሰው የሚባል ክብር የሚባል ነገር የለውም። ከዛ ሲቀጥል ደግሞ እሷ በጣም እጅግ ጎበዝ ተማሪ ናት። እሱ ደግሞ በትምህርቱ እጅግ የወረደ የሀብታም ልጅ ስለሆነ በገንዘብ ብቻ ነው እንጂ የሚያምነው ምንም አይነት እውቀትም ይሁን እንዲሁም አስተሳሰብ፣ አመለካከት ለሰው ክብር የሚባል ነገር ያልፈጠረበት ሰው ስለሆነ ትቀበለዋለች ብለን አናስብም። ነገር ግን የምንጠብቀው ጉዳይ ይሆናል ማለት ነው። ስለነበረን ቆይታ ከልብ እያመሰገን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ